ጀግናው መድብል እንግዲህ ታሪክ ሰራ ማለት ነው። እንደ መድብል አይነቱ እንደ መቶ ቢወለድም አይቆጭም አይሆንም እንጂ ማለት ነው። የእውነት ጀግንነቱን ሳላደንቅለት አላልፍም። እንግዲህ ዝናን እንደምንም ብሎ አግባብቶ በእጁ አስገባና ከዛ በኋላ እንግዲህ ዋጋውን ሰጠው እንዳያችሁት ማለት ነው። የእውነት በጣም ነበር የገረመኝ ጀግንነቱ ማለት ነውና እንግዲህ ከዚህ በኋላ ምን የሚመጣ ይመስላችኋል? ዝና እንግዲህ መጥቶ ጥሎታል። ጠበቃውንም ይዞ እንግዲህ እንደዛው እያሰቃየው ይገኛል። ኤደንንም ደግሞ አንቺ ነሽ፣ ከአንቺ ውጪ ማንም እዚህ ቤት ውስጥ መረጃ የሚሰጥ ሰው የለም። ቆይ ምን አደረግንሽ? የዛን ቀን እኔና ብሩክ ፍላሹን ይዘን ስንሄድ አንቺ ነሽ መረጃ ያቀበርሽው አይደለም እንዴ ሲላት፣ ከዛ እባካችሁ ልተንፍስ ጉሮሮዬ መተንፈስ አቃተኝ እያለች ያዙ ይልቀቁኛለች። ከዛ በኋላ ገልሻለሁ ለምንድን ነው ተናገሪ ሲላት፣ እንግዲህ እዚህ ቤት ማን የላከሽ? በመጀመሪያ እዚህ ቤት የላከችኝ መሀሌት ናት፣ የብሩክን ህይወት ምስቅልቅሉን አውጪ ብላ። እናም ከዛ በኋላ ደግሞ ዝና ልጅሽን ይዞብሻል እና ስለዚህ አሁን እምልሽን ሁሉ ታደርጊያለሽ። አይ የምትይ ከሆነ ግን የማይሆን ነገር ነው አላት። ከዛ በኋላ እንግዲህ በጣም ግራ ተጋባች ልጅቱ እና መጀመሪያ እንዴት ለምን አትናገሪኝ? ቆይ እኛ ምን አደረግንሽ? እኛ ላንቺ ክፉ ሰዎች ነን እንዴ? እንዴት ይሄን ያክል ጭካኔ ትሰሪያለሽ? እባካችሁን ጨካኝም መጥፎ ሰውም አይደለሁም፣ እባካችሁ ልትረዱኝ ሞክሩ አለችው። ቆይ ምንድን ነው የምንረዳሽ? እስኪ ንገሪኝ። ምን እንዴት እንደዚህ ታደርጊያለሽ? በጣም ነውር ስራ እኮ ነው ያደረግሽው፣ ይታወቅሻል አይደለ ኤደን? ለምን? ከዛ በኋላ እንግዲህ ዝና ከሙገስ ከዚህ ዝና ጋራ ተደራደረ ማለት ነው። ተደራደሩ። የኤደንን ልጅ ልቀቃት፣ እኔ ጋር ያለውን ቪዲዮ በአጠቃላይ ሁሉንም እሰጥሃለሁ አለው። ከዛ እንዴት አድርጌ ልመንህ ዝና? እመነኝ፣ እኔ ከዚህ በኋላ በቃ ሁሉም ነገር ሰልችቶኛል፣ ደክሞኛል። እናም ስለዚህ እባክህ ነገሮቹን እንፍታ። ከዚህ በኋላ ቤተሰቤ እንዲበጠበጥም አልፈልግም። በቃ አንተ አሸንፈሃል ሲለው፣ ምን እስቲ ድገሙ። አሸንፈሃል። ስለዚህ እኔ ደግሞ በቃኝ፣ ትግል አልፈልግም። ቤተሰቤ በእኔ ስቃይ መሰቃየት የለባቸውም ከዚህ በለጠ አለ። እውነት ማሸነፌንም ስለመሰከርክልኝ በጣም ደስ ብሎኛል። አሁንም ምልህን ብቻ አድርግ። መሀሌትንም አሳልፈት ትሰጠኛለህ? ህፃኗን መስሎኝ የምትፈልገው። በመጀመሪያ ህፃኗን ትለቃትለህ፣ ከዛ በኋላ መሀሌትን በእጄ አስገባልኝ። መሀሌት ደግሞ ምን አደረገች? እሷ ናት ቤተሰቡን እያመሰች ያለችው፣ ትንሽ ቅጣት ያስፈልጋታል ስለው፣ ታዲያ ምን ችግር አለው? በደንብ ቅጣልኝ አላለም? እኔም ራሱ መድበል እንደዛ ሲል በቃ ከዝና ጋር ያለውን ነገር ሊጨርስ መስሎኝ ነበር። ለካ እሱ አውቆ እያግባባው ነበረ። እንግዲህ አቶ ዝና በትንሽ ነገር ተሸወደ። ጠበቃው ግን ጀግና ነው። ግን ደግሞ አፉን አፍኖ ያው መኪና ውስጥ አስቀምጦ እያሰቃየው ነው። አቶ ዝና እኔም አንተም ሲኦል እንገናኝ፣ ከዚህ በኋላ ምንም ምርጫ የለህም እያለው እንግዲህ ዝና ላይ ሲያሸውበት፣ እያላገጥክብኝ ነው እንደ አንተ ሲለው፣ ኧረ እኔ አላላገጥኩም፣ ምን አላገጥብሃለሁ? ለማንኛውም ሁለታችንን መገናኛችን ሲኦል ነው አለው። ከዛ በኋላ እንግዲህ በጣም ተናደደ መድብል። ለማንኛውም ከዚህ በኋላ ለእያንዳንዱ ነገር ዋጋ ትከፍላላችሁ ሁላችሁም። አሁን አቶ ዝና የምልህን ታደርጋለህ ወይስ? አዎ፣ ግን ቪዲዮውን አንድም አጠገብ ሳታስቀር ሁሉንም ነገር የምትሰጠኝ ከሆነ ነው። ችግር የለውም። ከዚህ በኋላ ምንም የምፈልገው ነገር የለም። እኔ ምንም አልፈልግም። ምክንያቱም በቃ ደክሞኛል ዝና፣ መፋለም ደክሞኛል። በሰላም መኖር ብቻ ነው የምፈልገው። እሺ እንደዛ ከሆነ በቃ ህፃኗን እመለቃታለሁ፣ መሀሌትንም እሰጥሃለሁ አለው። በጣም ጥሩሽ፣ በቃ የምንቀጣጠርበት ቦታ ላይ ቪዲዮውን ይዤ እመጣለሁ። ከዛ በኋላ መድብል፣ ብሩክ፣ ሞገስ አንድ ላይ ሆነው እንግዲህ ተነጋገሩና እሱ እንኳን ብቻዬን ነው የምጋፈጠው፣ እናንተ ከአሁን በኋላ መሰቃየት የለባችሁም ሲል፣ አንተ ለማ ብለህ ነው የምትሰቃየው? ለእኛ ብለህ አይደል እንዴ? ስለዚህ እኛም ደግሞ ከአንተ ጎን መቆም ግዴታችን ነው። ታውቃለህ መድብል፣ እውነቴን ነው የምልህ፣ ዛሬ ባይለቅህ ኖሮ ወስኜ ነበረ። ምን ወሰንክ? ሁሉንም ነገር ወስኜ ነበር። በቃ ያበጠው ይፈንዳ ብዬ፣ ግን ደግሞ ይኸው ለቀቀ። እኔ ለቆኛል። ዝና እኮ እንደምታዩት አይደለም፣ ፈሪ ነው።
ዋጋውን አገኘ። ከዚህ በኋላ ደግሞ ምንም አያመጣም ምንም። እናም ዋጋውን ሰጠዋለሁ ለእያንዳንዱ ሰው እያለ ከዛ መድብል እንግዲህ መድብል ተው፣ ይሄ ነገር ይቅር እባክህን፣ ይቅርብን፣ ይሄ ነገር ከሁሉም ነገር ይቅር። አሁን በሰላም መኖር ነው የምንፈልገው። አይ እኔ ከዝና ጋር ገና አልጨረስኩት፣ በጣም ብዙ ነገር አለ። ስለዚህ ለእያንዳንዱ ነገር ዋጋ ይከፍላል፣ ዋጋ ያስከፍላል። እና እንግዲህ መድብል አሁን እንግዲህ ምን አደርጋለሁ? እምቢ ብላችሁ ከጎንህ እቆማለሁ የምትሉኝ ከሆነ ቆሞ፣ እኔም ደግሞ ምንም ማድረግ አልችልም። በቃ ተጋግዘን፣ በመጀመሪያ ደረጃ ግን እች ልጅ ከዚህ ቤት መሄድ አለባት። እሷ ከዚህ ቤት ካልሄደች አሁንም መረጃችን ጎዳና ላይ ነው ያለው። እሺ እንዴት? እሷ ምን አደረገች እንዴ? ምን እያልክ ነው? እሷ አይደለች እንዴ ሚስጥራችንን የሰጠችው? ስለዚህ እዚህ ቤት ውስጥ መቆየት የለባትም። በቃ ከዚህ ቤት መሄድ አለባት። እሺ በቃ ትሄድ። አዎ እንደዛ ነው። ከዚህ ቤት እሷ ካልሄደች እኛ ሰላም አናገኝም። ምክንያቱም እያንዳንዱን ነገር የምንተነፍሰውን ሳይቀር ወይዘሮ መሀሌትንም እንግዲህ አግቶ ወሰዳት፣ ፊቷን ሸፍኖ። ከዛ ዝና ቆይ አንተ ለምንድን ነው እኔን የምታሰቃየኝ? ምን አረኩ? ቆይ ለምንድን ነው ምን አድርጊ ነው የምትለኝ? ያው ላንተ ብዬ አይደለም እንዴ መድብልንም በመርዝ ልገለው ላስገድልልህ የነበረው? ምን መርዝ ማቀደሽልኝ ነበረ መድብል? አንቺ ግን ምን ይሻልሻል? እኔ ሴት ልጅ ላይ እጄን አላነሳም ብዬ ነው እንጂ እኮ የእውነቴን ነው የምልሽ ማህሌት፣ እንዲሁ በሰከንዶች ውስጥ አንቺ እገልሻለሁ። ምን አድርግ ነው የምትይኝ? ቆይ ለምንድን ነው ከህይወቴ ውስጥ የማትወጪው? አንቺ ሴትዮ እባክሽን ማህሌት፣ እባካችሁ እኔ ከዚህ በኋላ አጠገባችሁ አልደርስም። እባካችሁ። አዛም ብሩክን መጣና በጥፊ ዥው አደረገባት። ከዛ አንቺ ባለጌ፣ ቆይ አንቺ ምንድን ነው የምትፈልጊው ከኛ ህይወት ውስጥ? ለምንድን ነው የማትወጪው? ሀሳብሽ ምንድን ነው እሱ? ቆይ ለምንድን ነው ከህይወታችን የማትወጪው ሲላት እንግዲህ ከዛ በኋላ በጥፊ ተው ብሩክ፣ ሴት ልጅ በጥፊ አትመታም ተው አለ መድብል። ከዛ በኋላ እንግዲህ እሱን እየገፈታተረ አስወጣው። ከዛም እሱ ከወጣ በኋላ ዝናም እንግዲህ ዋጋዋን ሰጣትና ለቅቃት ማለት ነው። ከዚህ በኋላ አጠገባችሁ አልደርስም እባካችሁ፣ እኔም ደክሞኛል፣ እናንተም ተውኝ በቃ አለች። እጅ ሰጠች። አውቃ ነው እሷ መቼም እጅ አትሰጥም ማለት ነው፣ እሷና ዝና። ከዛ በኋላ እንግዲህ መድብልም እሷን እዛ አግቷት የመድብልን ሰዎች በሙሉ እንግዲህ ይዟቸዋል። ዝና መድብል ማለት ነው የዝናን ሰዎች ይዟቸዋል። ከዛ በኋላ ሰዎቹንም ከያዛቸው በኋላ እንግዲህ እሱ ጠበቃውን መኪና ውስጥ አስቀምጦ እዩት፣ በዛ ጋር ዞር ዞር ብላችሁ እዩ፣ በዚህ ጋም ሂዱ፣ በዛ ጋም ነው እያለ እንትን ሲል ከዛ በኋላ ዝና ማነው መድብል ቀስ እያለ ወደ መኪናው ጠጋ አለና አንገቱ ላይ ደቀነበት። ከዛ በኋላ አንገቱ ላይ ከደቀነበት በኋላ እንግዲህ መድብል ትከዳኛለህ ብዬ አስቤ አላውቅም ነበረ፣ አንተ ከዳተኛ፣ እንደዚህ ይሻላል ብለህ ነው? አዎ እንደዚህ ይሻላል። ምክንያቱም ጦርነቱን የቀጠልነው ሁለታችንን ነን አይደለ? ስለዚህ ጦርነቱ በዚሁ መቀጠል አለበት። ይሻላል? አዎ ይሻላል። ከዚህ በኋላ ወደ ኋላ የለም ወደፊት ነው እንጂ። እሺ እሱን አብረን የምናየው ይሆናል። ከዚህ በኋላ መለቅህ እንዳይመስልህ። ከዛ በኋላ እንግዲህ አንድ በሰደፍ አለውና መሬት ላይ ድፍት ታደረገ። ዝና እንግዲህ ተነስቶ ካልመታው ምናልባትም መድብልን ሌላ ሰው መጥቶ እንትን ካላለው አሁንም ደግሞ እንግዲህ መድብል ያሸንፋል ብዬ ተስፋ አደርጋለሁኝ። ምክንያቱም መድብል ብዙ ስቃይ ደርሶባቸዋል። አሁን ደግሞ ተራው የነ ዝና ነው። ዝናና ያ ካሊብ ተብዬው በእንትናቸው በተራቸው መሰቃየት አለባቸው። ለያደረጉት ነገር ለእያንዳንዱ ነገር ዋጋ መክፈል አለባቸው። በጣም ብዙ ነገር አድርገዋል። በጣም ሰዎችን አሰቃይተዋል። ስለዚህ ዋጋቸውን ማግኘት አለባቸው ማለት ነው። ካሊብ ተብዬውም እንግዲህ ተደብቆ ነው ያለው። እስካሁን የት እንዳለ እንኳ የሚታወቅ ነገር የለም። እሱ ድምፁን እንጂ አንድ ቀንም ፊቱን አሳይቶ አይታወቅም። ስለዚህ መድብል ተብዬው ወንጀለኛ ነው እንግዲህ ለሕግ መቅረብ አለበት። ማንም ሰው
ወንጀል ይሰራል፣ ከህግ ማመልጥ ግን የለም ማለት ነው። ስለዚህ አቶ ዝናም ደግሞ አሁን አብቅቷል። አቶ ዝና ከዚህ በኋላ ያንተ ጉዳይ አብቅቷል። ምንም ብትል ምን ሁሉም ነገር አበቃ። ከዚህ በኋላ እኛ ቁጥጥር ስር ነህ። ቆይ ምን አሁን አንተ እኔን ለማሸነፍ ነው የገጠምከኝ ብያለሁ። እንግዲህ እሱን አብረን የምናየው ይሆናል። አቶ ዝና ከዚህ በኋላ ግን አንድ ነገር አደርጋለሁ ብትል በእኔ ቁጥጥር ስር ነው ያለው። ሰዎችን እንኳን ደውለህ እንዳትጠራ፣ እነሱም በእኔ ቁጥጥር ስር ነው ያሉት። ምን? ስለዚህ ጨዋታውን ጀምረዋል ማለት ነው? አዎ ጀምር ነው በይፋ። ስለዚህ አንተም ደግሞ እምቢ አልክ። ምን ላድርግ ታዲያ? አልሰማልክ እኮ ዝና። በቃ ተወን፣ እንኑርበት። እኛ እናንተ አጠገብ አንደርስም ስንልህ እምቢ አልክ። ስለዚህ ምንም ልረዳህ አልችልም ወዳጄ። ከዚህ በኋላ ሁሉንም ነገር አምነ መቀበል አለብህ አለው። እንግዲህ በጣም ተናደደ። በጣም ነው እንትን ያለው ዝና። እኔን አታለልከኝ ማለት ነው መድብል። እውነቴን ነው የምልህ፣ የተፈጠርክበትን ቀንም ነው ማስቆጥር። እኔ ዝና ያበበ ደንበሳ ልጅ እኔ አይደለሁም። ዋጋህን እሰጥሃለሁ። ላደረክብኝ ለእያንዳንዱ ነገር ዋጋ ትከፍላለህ አለው። ከዛ በኋላ እሺ እሱን አብረን የምናየው ይሆናል። እኔ ግን ምን መሰለህ፣ እውነቴን ነው የምልህ፣ ፉከራ በጣም ደስ ይለኛል። ሳልደንቀው አላልፍም አለ። እንግዲህ ጠበቃውም መኪና ውስጥ ቁጭ ብሎ ይጮሃል። ዝና ምናልባት ማን ነው መድብል ካየው ያስወጣዋል፣ ካላየውም ደግሞ እዛ ውስጥ ደርቆ መቅረቱ ነው ማለት ነው። የእውነት በጣም እያሰቃየው ነው ያለው ጠበቃውን ከምነግራቸው በላይ ማለት ነው። ይደበድበዋል ምናምን ነገር። ብቻ ዝና ከባድና ኃይለኛ ሰው ነው። በስተመጨረሻም እንግዲህ እሱም ዋጋውን አገኘ። በጣም ደስ ብሎኛል ግን ዝና እጅ በመግባቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው?